ሰላም ወዳጆቼ እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ ያዘጋጀሁላችሁን ቪዲዮ ኮላቦሬት ያደረኩት ከቬስጋንቲ ጋራ ነው። የተለያዩ ኮምፎርታብል የሆኑ ማትረሶችን እንዲሁም ደግሞ ክላውድ ካውች የሚሸጥ ስቶር ነውና እኔ ደግሞ ባለፈው እንደሰራውላችሁ ወደ አዲሱ ቤቴ ሙቭ አድርጌያለሁና ሁለት ሊቪንግ ሩም አለው። አንደኛው ሊቪንግ ሩም እንደ ፋሚሊ ሩም መጠቀም አስቤያለሁና ለዛ ምንድነው ማደርገው እያልኩ ባለሁበት ሰዓት እነሱም ኮንታክት አደረጉኝ። እንዴ ራይት ታይም ላይ ስፈልግህ ብዬ ከዛ በኋላ ምርጫዎችን አቀረቡልኝ። እኔም ደግሞ የሚፈልገውን ከለር መረጥኩኝ። ስለዚህ አብረን እንከፍትና አብረን ዴኮር እናድርጋለን። እኔ የመረጥኩት የካውቹ ከለር ዳርክ ግሬ ወይም ወደ ቻርኮል የሚሄድ ከለር ነው። ምክንያቱም እንደምታውቁት ሊቪንግ ሩም ውስጥ የነበረ ነጭ ሶፋ ነውና እሱን በዋናነት ለሊቪንግ ሩም አድርገውና ለፋሚሊ ሩም ግን እንደምታውቁት ልጆች እንደፈለገ እንዲጫወቱ ዘና እንዲሉ ከለሩን ጠቆር ያለ ማድረግ ስለፈለኩ ይሄንን ከለር መርጫለሁ። በጣም እንደሚያምር እርግጠኛ ነኝ። ይሄው እንደምታዩት እየከፈትኩ ነው። ጥንቃቄ ያስፈልገዋል። ምክንያቱም ግዙፉን ካውች ስለሆነ እንደዚህ ጥቅልል አድርገው ትንሽ አድርገው የሚያመጡት ብትን ብሎ ፊታችን እንዳይመታው ፕሬሸር ስላለው መጠንቀቅ ይኖርብናል። ይሄ ሶፋ ከምናውቃቸው ሁሉ ሶፋዎች ለየት የሚያደርገው ምንም አይነት እግር፣ ብረት፣ እንጨት አለ አይደለ? የሚገጣጠም ነገር ስክሩ የሚደረግ ነገር የለውም። በቃ ፎም ነው። ጀስም ብሎ ከፍቶ ማስቀመጥ ብቻ ነው። እኔ ለመጀመሪያ ጊዜ ይሄንን ሶፋ ያየሁት ቫይራል ሆኖ ይወትና ለፋሚሊ ሩም በጣም ምቾት አለው። ብዙ ጊዜ ለሚቀመጡ ሰዎች፣ ሃይ ትራፊክ ለሚበዛበት፣ ፔት ላለበት ቤት በጣም ጥሩ እንደሆነ አይቼ ነበር። እኔ ጋር ሲመጣ በጣም ነው ደስ ያለኝ። ይሄ የሶፋው የስረኛው ፓርት ነው። እንዳይሸራተት ይረዳዋል እግር ስለሌለው። ከሽጉ ስትፈቱት ጭርምትምት ያለና እንስ ያለ ነው የሚሆነውና ወደ ትክክለኛ ቦታው ለመመለስ ፐፊ ለመሆን 72 ሰዓት ወይንም ደግሞ ወደ 3 ቀን አካባቢ መቆየት ይኖርበታል። ከዛ በኋላ ይሄው እንደምታዩት ሙልት ያለ ይሆናል ማለት ነው። ትራሶችም ይስተካከላሉ፣ ውጥርጥር ያሉ ይሆናሉ። ከሶፋውም ጋር አብሮ የሚለሰልስ ሮ ብላንኬት ተልኮልኛል። ለፋሚሊ የሚመች ረጅም ሰዓት እንደ ቤተሰብ ቁጭ ብለን ሙቪ ብናይ አብረን በጋራ ብናሳልፍ የማይጎረብጥ ነው። ልጆች ያለን ደግሞ እናውቀዋለን። ቢዘሉ ቢወድቁበት አለ አይደለ ጫፉ ይመታቸዋል የሆነ ነገር ይሆናሉ ብለን የማነሰጋበት ካውች ነው። ምክንያቱም ሙሉ ፎም ስለሆነ አያሳቅቅም። አሁን ደግሞ የኔ ፌቨራይት ፓርት የሆነውን ወደ ዲኮር እንሄዳለን። ዲኮር እናደርጋለን። ዌብሳይታቸውን ቼክ ለማድረግ ለምትፈልጉ ወዳጆቼ ዲስክሪፕሽን ቦክስ ላይ እና እንዲሁም ደግሞ ኮሜንት ሴክሽን ላይ ሊንካቸውን አስቀምጥላችኋለሁ። እዛ ማግኘት ትችላላችሁ። ከዚህ ሶፋ የወደድሁት መሰረታዊ ነገሮች እንዳያችሁት ሜሞሪ ፎም ብቻ ነው። እንጨት የሚገጣጠም እንጨትም የለውም። ውስጡም ደግሞ ብረት ነክ ነገር አይደለም። ሜሞሪ ፎም ብቻ ስለሆነ ከፍተኛ ምቾት አለው። ቴክስቸሩ ደግሞ ይለሰልሳል እና ያን ፓርት ወድጄዋለሁ። ከእንደገና ሀስል ፍሪ ነው። መገጣጠም የሚባል ነገር የለውም። ልጆችም ላለን ደግሞ ምንም አይነት ቢዘሉበት ነው ይሰበራል፣ ይረግባል ምናምን የሚባለው ነገር አይኖርም። ለነሱ በደንብ የሚመች ነው። ሌላኛው ደግሞ በጀት ፍሬንድሊ ነው።
እሺ ውድ ተመልካቾቼ ፋሚሊ ሩሜን አስተካክዬ ዲኮር አድርጌ ጨረሱ። የተወሰነ እንግዲህ ወደ ክሪስማስ እየተጠጋን ስለሆነ የዛን ቲም እንዲኖረው የተወሰኑ አክሰሰሪዎችን እንደዛ ነው ያደረኩት። የመጨረሻ ሪዛልቱን ሳየው በጣም ነው ደስ ያለኝ። የመጀመሪያውን የፋሚሊ ሩሜን እንግዲህ በዚህ መልኩ አስተካክዬ አዘጋጅቻለሁ። ደስ የሚል ድባብ ነው እንዲኖረው ያደረገው፣ ምክንያቱም ቴክስቸሩ በጣም ለስላሳ ስለሆነ ምቾት ያለው እንዲሆን አድርጎታል። እኔም ሶ ሃፒ። ሌላው ደግሞ ቤቴ ላይ ኮንትራስት እንዲኖረው አድርጎታል። ምክንያቱም የመረጥኩት ከለር ጠቆር ያለ ስለሆነ የቤቴ ማጆሪቲው ከለር ነጭ ስለሆነ ኮንትራስት እንዲኖረው አድርጓል። ጥሩ እይታ እንዲኖረው አድርጓል። እንግዲህ እናንተም እስከ መጨረሻው ስለነበራችሁ በጣም አመሰግናለሁ። በሚቀጥለው በሌላ ዝግጅት እመለሳለሁ። መልካም ሳምንት።